ጎበዝ ደው ጎንደር ግዙፍ ሰው ወደቀ በራሳችን ባንዳ ከፍ የተነጠቀ ይሻለኝ ነበረ በጠላት ብትሞት ፋኖነን እያሉ ጀግና ከሚያጠፉት ፋኖ ያስጠላኛል ከነው ውባንተ ውጭ ፋኖ ያስጠላኛል ከነናሁ ውጭ ፋኖም ያስጠላኛል ከነከፊ ውጭ እንግዲህ አማራ ብቻሽን ተንጫጫ ሆዱ ያላረረ በነው ባንተሞ ሆዱ ያላረረ በነናሁ ሞት ሆዱ ያላረረ በነከፊ ሞት አማራም አይደለ ድብን ብሎ ይሙት። ልዩነት ካሉ የፋኖ አመራሮች ውስጥ አንዱ የሆኑት እስክንድር ነጋም አላማ ቢሶች ናቸው የገደሉት ባይ ናቸው። አርበኛ ከፍያለው ደሴ በአላማ ቢሶች ከጀርባው ተወክቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን አቶ እስክንድር ወልቃይትን የምመልሰው በኃይል ነው ብሎ ያወጀው ኃይል ማን እንደሆነ ያልገለጹ ሲሆን ከዚህ ካልገለጹት አካል ጋር አብሬ ሰራለሁ ያለው የአማራ ክልል ቡድን ማንነትንም አላብራሩም። በቅርቡ ብርጋዴር ጀነራል ተፈራ ማሞ ልክ በአማራ ሕዝብ ላይ እንዳጋጠመው የህልውና አደጋ ሁሉ የህልውና አደጋ ካለባቸው ከትግራይም ይሁን ከኤርትራ ኃይሎች ጋር በጋራ እንድንሰራ አገዛዙ እየገፋፋን ነው ሲሉ መናገራቸውን ተከትሎ ጉዳዩ መነጋገሪያ እንደነበር ግን የሚታወስ ነው። በዚህ ውስጥ የሚሳደቡ የሚቃወሙ በእነሱ አደረጃጀት ያሉ እንደ ዘመርኩን በቀለ አፋቸውን ተከራይተው የሚያስነግሯቸው ናቸው። እኔ ልንገራቸው የጎጃም ታጋዮች በሙሉ ጎንደርን ይጠላሉ። በጣም ስኳድ ይሉታል። ጎንደር ካልጠፋ ለነሱ እንቅልፍ የላቸው። ቆሻሻ ይላል ራሱ ሰውየው ሞጣ ማለት ነው። እንደ ሞጣ አይነት አስተሳሰብ ያላችሁ ሰዎች ለትግሉ ስለማይጠቅሙ እንደዚህ አይነት አስተሳሰብ ከህሊናችሁ ማውጣት አለባችሁ። ዘመነ ካሴ የአማራ አርማ መገለጫ ጀግናችን ነው። ዘመነ ካሴ ሲነሳ ጽናት፣ አይበገሬነት፣ ሀቅና እውነታ ከሱ ጋር አለ። የሚኒሻ የመጨረሻ ሽልማቱ የሚኒሻ ባይዘው እውነቴን ነው የምነግርህ የመጨረሻው ሽልማቱ ቆብና የምስክር ወረቀት ከፋኖ ጥይት በተጨማሪ ማለት ነው። በህይወት ካለን ቢያገኘው ነገር ቢኖር ሁሌም ያለብሳቸው ቆባን እና የምስክር ወረቀት ያም ተርፈው እንግዲህ ይሄ በየቦታው 15 20 ምናምን እንደዚህ ያሰለጠኑ እንትን ሚሏቸውን እንትን እኔ ልቦና ቢገዙ ደስ ይለኛል። ደግሞ አማራዎች ናቸው እውነት ለመናገር በዛ ላይ ደግሞ ፕሮፓጋንዳ በጣም ነው የሚነዛባቸው። መጀመሪያም ነው ተወሰነ ኃይል ነው 3 ክላሽ ይዞ ነው የወጣ በሁለት ሳምንት እናባረውና ወደ ረሻችሁ ትሄዳላችሁ ኑሯችሁን ትኖራላችሁ ተብሎ ነው የገቡ። አሁን ግን አመት ከምናምን ቢያዩት ከባድ ነው። ፋኖም ከተኮሰ የማይስት ከወሰነ የማይመለስ ኃይል ሆኖ ላይም መለስ ተነስቷል። ስለዚህ እኔ ምላቸው ሁሉም ነገር ይቅርባችሁ። እስከ መቼ ነው ይሄ ነገር? ይበቃል እኮ ለልጅ የሚተርፍ መጥፎ ታሪክ ማውረስ በራሱ እጅግ በጣም ይዘገናል። እውነት ለመናገር የባንዳ ልጅ የእንቁላል ቀቃይ ልጅ ተብሎ ቤተሰቦቻቸው የሚሸማቀቁበት ደረጃ ነው አሁን ያለው። ስለዚህ እኛ እንደ ተቋም አሁንም ተቋሙን አምኖ የሚመጣ ማንኛውም ኃይል ካለ በራችን ቅድም እንደነገርኩ ለምን እናገረው ነገርና ለምን እናወጣው ህግ ተገዢዎች አሁንም ይህን የተከታተሉ ያሉ በካድሬነትም ውስጥ ያሉ ሚሊሻም ይሁን አድማ ብተናም ይሁን ፖሊስም ይሁን የፋኖ ትግል የአማራ ህዝብ የህልውና ትግል መሆኑን አውቀው የሚመጡ ከሆነ በሙሉ ጤነኝነት ተቀብለን ወደ ትክክለኛ ህይወታቸው የምንመልሳቸው ኢቭን መታገል የሚፈልጉ ካሉ እንዲታገሉ ማስቻይ ሁኔታ የሚፈጠርበት ይህን ምልህ ውስጥ ነው መረጃ ከሚሰጡን የውስጥ አርበኞች ውጭ ማለት ነው። ስለዚህ በራችን ክፍት ነው መምጣት ይችላል። እየመጡ ትግሬ እግሩን እየተከለ ነው ጠፋ የተባለው ህዋት እየመጣ እኮ ነው። አብይም ደግሞ ሹመት እየሰጠ ነው። የደደብ በኋላ መጣበታል ሳያውቀው ጌታቸው ረዳን ሌላውኛው ሀድራነው ማን የሚባለው ሰው እየሾመ ነው። ደደብ ኦሮሞ እንደ መንግስቱ ኃይለ ማርያም አህያ ስለሆነ ኦሮሞ አህያ ነው። በጀርባ አንከባለው እስከሚጥሩ ትግሬ እየሾመ ነው። 7ኛ ክፍል ነው። በዚያ በኋላ መጣበታለሁ አሰማቸዋለሁ። ይሄ ንግግር ሌሎች እንዳያመልጣቸው ኦሮሞዎች ሁሉ እንዲሰሙት ሼር አድርጉላቸው ለትላልቅ ፔጆች ይጠቅማቸዋል።
አብይ ራሱ ይጠቅመዋል። አማራዎች በተለይ የዛሬ ፖለቲካ ለእናንተ ማደኛ ነው። እኔ የምላችሁ እንዴ ሰውን ቆይ ለምንድን ነው ይሄን የሚጠሉት? ለምሳሌ አሁን እኔን ብዙ ሰው ይጠለኛል። ምን አድርጌው ነው? ምን አጥፍቼ ነው? ለምን እንደ ሰው እንደ ዝም ብላችሁ ከመሬት ተነስታችሁ ሰው ትጠላላችሁ እንዴ? እናንተ ምን አድርጋችሁ ነው የጠላችሁትን ምክንያት እንትን በሉኝ። ደግሞ የሚጠሉኝ ሰው በቃ ማለት ለቁጥር አልተመቻችሁኝም እና በቁጥር ብትመጡ ደስ ይለኛል። ተሰብስባችሁ የሆነ አለ አይደል? ብዙም በቃ ለቁጠራ ራሱ አልተመቻም ማለት ነው። ብዙ እየጠላችሁ ነው። ምንድን ነው ማለት ፊቴ ላይ የሆነ የሚጠሉት ነገር አለ እንዴ? ኧረ ሰውን ይሄን አይለት ጥሉ። ሰው ሆናችሁ ሰውን ይሄን አይል መጥላት ጥሩ አይደለም። ተረተው ጎበዝ ይደብራል። ምን ሆናችሁ ነው? በሰላም ሰማ እኛ ሲታይ ደም ፈላ፣ ፌደራል ሲታይ ደም ፈላ። እኛ ማለት ነው ለእናንተ አይደለም ቀርቶ ለፋንጅ ራሱ አንበተንም። ለፋንጅ ፋንጅ ሰፈነዳ ራሱ ተቃቅፈን ነው አንድ ሆነን ፋንጅ ምናከሽበው። የሰማኝ ነው። መከላከያ የምትሳደብ ፌደራል የምትሳደብ የሆነ በቃ ኮሜንት ላይ ምናምን ገብተህ የሆነ አጉል ስድብ የምትሳደብ እኛ ቆይ በስድብ ምን ፈርስ መስላል እንደ ውጊያ ተታ አንዳንድ የምታስቃብጩ ሰዎች ፋኖ ያሸንፋል እከሉ ያሸንፋል ሻኔ እኛ መከላከያ ስንኖር ወይ ፌደራል ስንሆን ዋ ሻኔ ዋጋሉ ወይ ፋኖ ዋጋሉ ብዬ አይደለም መከላከያውንኩ ፌደራልም በተመሳሳይ እንደዛው ለህዝብ ለዳር ድንበሯ እሰዋለሁ ብዬ ነው 5 ጣት እንደዚህ አንስቼ ቃል የገባው እና ፋኖ ይዋጋሉ ሻኔ ይዋጋሉ ብዬ አይደለም። የሆነ በቃ የራሳቸው የሆነ ይሄ እኮ በግዜ የሚፈታ ነገር ነው ብራዘሪ። እና በእንደዚህ አይነት ነገር እኛ ቦታ አንሰጠም እና ለዚች ሀገር ለዚች ኢትዮጵያ ለዚች ባንዲራ ነገም ዛሬም እሞታለሁ እሰዋለሁ እና የምታስቃብቁ ሰዎች ወይ ከነሱ ጋር ሆናችሁ አንድ ላይ ተዋጉ። የበግ ጥርቅም እኛ በግ ነን። አሪፍ ነው እዚህ ማለት ራሱ አሪፍ ነው። አንተ ማን ሆነ ሰውን በግ የምትለው? እኛ ማስተባቂቶን ነው ዝማራ ነው ወይ ሰው ዝም ስል ዝም ብለው አፉ ይሞጣሞጣል። እኛ በግ ነን እንደ ባገኘበት ቦታ ብመጣ ማለት አሳያለሁ። ነገርስ ቆያያ በገላለም በግ ተጠርቅማችሁ በግ ራሱ በግ ይላል። ይደብራል። እንደዚህ አይባልም። ሹጣ እና አይደል አንተ እዛ ተጋድመ እንትን እያልኩ እኮ ነው በዚህ እድሜ እዚህ ጫካ ላይ ምን እንከራተታለን? ነፍጣ አንተ እንደዚህ ትላለህ። ሰው እኛ በግ እንመስላለን? በግ ከፈለግ ለምን እንትን አትልም? እረኛ ይደብራል። ሰው ላይ እንደዚህ አፍን አትክፈት ከፍተህ ሁለተኛ ጊዜ የቅሰናም ልጅ ነግሬያለሁ። አንተ ማለት በግ የምትለው ማለት ሊያገኝ አሁን ያንተ አድራሻ እፈልጋለሁ አሁን ማለት ድል ለአማራ ፋኖ ይሁን። በዚህ የአንድነት ዘመቻ አስደናቂ ጀብዶች እየተፈጸሙ ይገኛል። ታሪክ ራሱን ይደግማል። ፋኖ ብርሌው ማናለ ይባላል። በዘመቻ 100 ተራሮች ድሽቃ በመማረክ ጀብድ ሰርቶ አኩሪ ታሪክ ጽፏል። ፋኖ ብርሌው ማናለ ዛሬም በዘመቻ አንድነት የመጀመሪያውን ድሽቃ ካገዛዙ መከላከያ ነጥቆ በመማረክ ለፋኖ ገቢ አድርጓል። ፋኖ ብርሌው እናትህ መንታ ትውለድ። እኔ ድሽቃ ሱሱ ብየዋለሁ። እናንተስ ማን እንደምትሉት ኮሜንት ላይ አስቀምጡልኝ። ድል ለአማራ ፋኖ ይሁን። ሰላም ጤና ይስጥልን። እንዴት አላችሁ? ይድረስ ለፋኖ። ፋኖ መግቢያ ጉርጓድ ስታጣ 2 ሳንቲም አምጣ 1 ሺህ ብር ተጥሎባል እያልህ ይህንን ምንም የማያቅ ምስኪን የአማራን ህዝብ አርሶ አደር ታሰቃያለህ። በጣም ዘግናኝ የሆነው ነገር ደግሞ ማሽላ ትላለህ፣ በቆሎ ትላለህ፣ ስንዴ ገብስ፣ ጤፍ ትላለህ አምጣ እያልህ ታሰቃይ። አንተ ማን ስለሆነ የትሊ ልጆች ይሏኝ ዋጡኝ ፋኖን ስፈላልግ ሌሎች አመለጡኝ ምባለው እኔ አድማ በተነ ያሽፋይት ልጅ ጠንቅቀህ
ልታውቀው ይገባል። አስረግጬ ነው የምነግርህ። እየተመታ ነው፣ እየቀመስክ ነው፣ ዋጋንም እያገኘህ ነው። አመራር የለ፣ አባል የለ፣ ቲምር የለ፣ ጋንታ መሪ፣ ሻምበል መሪ፣ ሻለቃ መሪም ብለው እየቀመስክ ስለሆነ ዋጋን እያገኘህ ስለሆነ ገና ይቀጥላል። ትግሉን እንቀጥልበታለን። አንተም አርፈህ እስካልተቀመጥ ድረስ አድባ ከመጣ ይሮጥለታል፣ ሁላ ለባሽ ካየን ይሮጥለታል እያልኩ የምትፈረጥጥ ሌባ እኮ ነህ። አናውቅም። ሽንታም የሽንታ ቤትሽ እኮንን ለአቅም ቀለድኩ ይላል። ተወረወረ ቦምቡ ወደ እናንተ ከውስጥ ነው የተወረወረ ቦምቡ። እኔና ጀራን ሳለ ፊት ለፊት ላይ ወደቀ እና ምየናቴ ቦምቡ እንደወደቀ ምን ሆኑ ቀጠለና ጥይት ተጀመረ፣ ሩምታ ተጀመረ። ስለዚህ ትንሽ እንደቀጠለ አንድ አቅጣጫ ብቻ ስለሆነ ተኩሱ አጃቢዎች ጠባቂዎች የሉ አሉ። ግራ ይጋባሉ እነሱ። ጠባቂም አልነበረንም ብዙ በዛ ዘመን። አሁን ነው ቆይቶ ጠባቂ የመጣው እና ትንሽ ካዳመጥኩ በኋላ ወደፊት ወጣሁና ስቴጁ ላይ ማይክሮፎን አለ። ማይክሮፎን አንስቼ ምንም ነገር የለም ተኩስ አቁሙ አልኩ። ምንም ነገር የለም ተኩስ አቁሙ። ምኑንም ሳያውቁት ወደ ራሱ እየተተኮሰ ሰው የሞተ የወደቀ እያየሁ ነው። አሁን ወደ እኔ እየተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲህ ተኝቶ ስቴጁ ስር እንዲሆኑ ወደ እኔ ከላሹን እንዲህ ያነጣጥረዋል። እንዲህ ሳየው ወደ እኔ ነው። ዞር ስል ድንጋይ አገኘውና በድንጋይ መታወት። ያ ወደ እኔ ማይነጣጠረው ነው። በድንጋይ መታወትና የራሱን ከላሽን ተቀብዬው ከላሽኑን ይዤ አሁን ገባኝ። ግን የሚወርቅ ሰው ስላለ ሰው ማዳን ያስፈልጋል። ጀለሶቹን በጣም ደነገጡ። ሐሳባቸው ነበረ ሊሮጡ ከኛ ጋር ጦርነት ያማራችሁ እኛ ፊት ለፊት የታላችሁ ተሳስተህ እንኳን ብትነካካ እስክትል ድረስ እንዲህ ነው ለካ ትሯሯጣለህ ጫካ ለጫካ ከዛ በስለቱ ዋንዴ ነካ። ምን አይነት ዘመን ላይ ነው የደረስነው ጎበዝ? አራርፋችሁ ስራችሁን ስሩ። እሱ ነው የሚያምርባችሁ። ወይ ጉድ! በስራችሁ አላማረባችሁ እንኳን እንደዚህ ብላችሁ እየሰራችሁ ሌሎች የፖለቲካ ኃይሎች ጋር ተባብረን መንግስት እንሆናለን በልካችን። ያ ሲባል ኢህአዴግ ሰፍሮ በሰጠው የአማራ ክልል ውስጥ ማለት አይደለም። አማራ ባለበት የትኛው ማዕዘን በወለጋ በመተከል በሌላውም ቀጠና ያለው አማራ ራሱን በራሱ እንዲያስተዳድር ፖለቲካዊ ውክልና እንዲኖረው የጸጥታ ውክልና እንዲኖረው እንደ ህዝብ እንዲኖር ቋንቋውን ባህሉን መብቱን እንዲያዳብር የሚያደርግ መደላድል መፍጠር ግዴታችን ነው። እያንዳንዱ የምትተኩሱት ጥይት የምትከፍሉት የደም ዋጋ የሚጠናቀቀው የራሳችንን ከሌላው ህዝብ ጋር የሚያስማማንን ኢትዮጵያን የሚያጸናትን አማራን የሚያስከብረውን ህገ መንግስት ስንጽፈው ያንን ህገ መንግስት የመጻፍ ሂደት ፕሮሰስ እየተጓዝን ያለው እስካሁን ባለው ሂደት ጤናማ ሂደቶች ናቸው። ብዙ ችግሮች አሉ። ብዙ ከህዝብ ጋር የተገናኘ አንድ ድርጅት ካለ መፍጠር ጋር የተገናኘ ብዙ የምናነሳቸው ነገሮች አሉ። ጊዜ ስለሌለ አብረን ስለምንቆይ በተገናኘንበት አጋጣሚ ሁሉ በደንብ በስልጠናም በሌላ መንገድ እንድታውቁት የሚደረግ ነገር አለ። እሱን ችግር ግን ማለፍ የሚያስችል አቅም አለ። እውነት ነው። ፍትህ ያስፈልገናል። አድርሱልኝ፣ ለአማራ ፖለቲከኞች አድርሱልኝ፣ ለነዚህ ሰገጤዎች አድርሱልኝ። በደንብ አድርጋችሁ ሰሞኑን ከዋት ጋር እንሰራለን። ምን ችግር አለው? እኛ ከዋት ጋር እንሰራለን። ቋሚ ጠላት በፖለቲካ የለም። ምን ችግር አለው? እነሱም እንዲህ ናቸው ስትሉ የተነበራችሁ የት ናችሁ? የት ናችሁ? አያችሁ ህወሓት ከማን ጋር እንደሚሰራ
ሰሞኑን ፖለቲካ አትችሉም ዱቄት ናችሁ ስል እውነቱን ነው የምናገረው። በአማራ ፖለቲካ የሚቀልዱት ለገንዘብ ነው፣ ሌላ ምንም ትርጉም የለው። አያችሁ አይደለ? ማን ራሳችሁን እኔ ስም አልጠቅስም ማን ከማን ጋር እንደሚሰሩ መቼም የአማራ ልጆች ታውቃላችሁ። ከህወሓት ጋር እንሰራለን ብለው ያዙ ይልቀቁኝ ሲሉ የነበሩት እነማን እንደሆኑ እናንተው ዘግቡ። ግን ይኸውላችሁ የምስራቅ አፍሪካ አማካሪ ሆኖ ጌቾ ቮድካ መጥቷል። አንደኛው ህወሓት ነው። ስለዚህ ከየትኛው ህወሓት ጋር እንደምትሰሩልን ብትዘግቡኝ ደስ ይለኛል። ስለዚህ እናንተን እንደማየው ደብል ኤጀንቶች ናችሁ። ደብል ኤጀንት ማለት ምንድን ነው? ለብልጽግና ነው የምትሰሩት። ለብልጽግና እየሰራችሁ የአማራን ህዝብ የምታስጨርሱ እናንተ ናችሁ። አማራው አልነቃም። ለምን? ሶሻል ሚዲያ ላይ ቲፎዞ አላቸው። ሶሻል ሚዲያ ላይ ያዙ ይልቀቁኝ የሚለው አላቸው። ስለዚህ ማንም አይናገራቸው። ምክንያቱም እነሱ ገረዶቻቸውን ያመጡና እዚህ ላይ ሆይ ምን አገባ ያስብሉና ሌሎቹን ያሰድቡና ከዛ በኋላ እነሱ ቦታቸውን ቻፓቸውን ሁሉን ነገር ይጠቀማሉ። ስለዚህ አሁንም ልንገራችሁ ከህወሓት ጋር አማራ የምትሰራው ፖለቲካ ካለ ተበልተሃል፣ ጥብስ ሆነሃል ለማለት ፈልጌ ነው። እና በቅርቡ የሰራሁት ቪዲዮ ሳምንት አልሞላው ትክክለኛ መሆኑን ልንገራችሁ ብዬ ነው። አብይ ፖለቲካ አይችልም ማለት እናት ለልጇ ምጥ አስተማረች ነው። ከ14 ዓመቱ ጀምሮ ፖለቲከኛነትን የለመደን ሰው ፖለቲካ አይችልም ማለት ዘበት ነው። ስለዚህ ችግራችሁ ምንድን ነው? የአማራ ፖለቲከኞች ዶክተር አብይን አንደርስትሜት ማድረጋችሁ ነው። ዶክተር አብይን አንደርስትሜት ማድረግ እናንተን ለብዙ ችግር ዳርጓችኋል። ጠላትን ትንሽ አድርገ ማየት አፈር ከድሜ ትበላል። ጠላት ከባድ ነው። ጠላት ትንሽ ሆኖ አቅም የሌለው ጠላት የለም። ጠላት ሲሆን አቅም አለው፣ ፓወር አለው፣ ችሎታ አለው፣ ፖለቲካ ይችላል። ሁሉን ነገር አጠናክሮ ነው የሚመጣው ጠላት። የእናንተ ባዶ ድንፋታ ነው ገደል የከተታችሁ። ዶክተር አብይን ትንሽ አርጋችሁ መሳላችሁ አፈር ከድሜ ነው የሚያስገባችሁ። ሁልጊዜ ማንኛውም ኦፖነንት ሲመጣ ጠላት ስለሆነ ማንኛውም ሕፃንም ቢሆን ምን አስቦ ነው ብለህ ምንድን ያለው ብለህ ጠንክረ ካልመጣ በስተቀር ምንም ነገር አታመጣም። ስለዚህ አሁንስ ከህወሓት ጋር እንሰራለን ብላችሁ ያሽቃበጣችሁ እኔ ኮመንት ላይ ምን ችግር አለው ፖለቲካ አታውቅም ምን ስትሉኝ የነበረ መልሳችሁን አሁን ፈልገዋለሁ። ለማንኛውም ጌችዬ ቮድካ እንኳን ደስ አለሽ ብራዘር ሸቂ ህወሓትን በአፍጢሙ የተከለ ጀግና ብየዋለሁ። ዶክተር አብይን ህወሓትን ባናቱ የተከለ ጀግና ዶክተር አብይ ይባላል። እናንተ ግን የአማራ ፖለቲከኞች የህወሓትን ቂጥ ለመላስ ስትሄዱ ነበር። ጌቾ ቮድካ ግን የአብይን ቂጥ ይልሳል። ልዩነቱን አያችሁ? አብይ ጀግና መሆኑን በዛ አሳያል። ዶክተር አብይ ጀግና መሆኑን ዛሬ ይናገራል። ዶክተር አብይ ጀግንነቱ ጌቾ ቮድካን ቂጥ አስልሶ የአማራ ፖለቲከኞችን የህወሓትን ቂጥ እንዲልሱ ያደረገ ጀግና ሰው ነው ለማለት ፈልጌ ነው። አሁንስ ትዳራችሁ ይፈርሳል? ከህወሓት ጋር የምትሰሩት ነገር ይቆማል ወይስ ይቀጥላል? ዘግቡኝ ለማለት ነው። የአራድዬ ልጆች ይመቻችሁ። መልካም ቀን